ጤና ይስጥልን የአሻም ተከታታዮች ለዛሬ መጋቢት 22 ቀን 2017 ዓ.ም ያጠናቀርናቸው ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ። የሀገራዊ ምክክር ኮሚሽን በትጥቅ ትግል በሕግ ሂደት ውስጥ የሚገኙትን ወደ ምክክሩ እንዲመጡ ቢጠይቅም የተለየ ነገር እንዳላገኘ አስታወቀ። ሺዎችን ለሞት የዳረገው የመሬት መንቀጥቀጥ ስጋት ፈጥሮብናል ሲሉ በማይናማር ታግተው የሚገኙ ኢትዮጵያውያን ለአሻም ተናገሩ። 1446ኛው የኢድ አልፈጥር በዓል በተለያዩ የዓለም ሀገራትና በኢትዮጵያ ክልል ከተሞች በሰላም ተከብሮ መዋሉ ተጠቆመ። የኢትዮጵያ አደጋ ስጋት ስራ አመራር አዋጅ የሚል ስያሜ ባለው ረቂቅ ላይ ኢሰመኮ ሀሳቡን እንዳላቀረበ አስታወቀ። በህገወጥ መንገድ ወደ ውጭ ሀገራት የሚፈልሱት ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። ከውጭ የአውሮፓ ህብረት የመከላከያ ወጪውን ሊያሳድግ የሚችልበት አጋጣሚ መፈጠሩ ተመላከተ። አስቀድመን ያስተዋወቅናቸውን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም የስፖርት ዘገባዎችን አካተን ይዘናል። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነኝ። አብራችሁን እንድትቆዩ ጋብዛለሁ። ወደ ዜናዎቹ እናልፋለን። የሀገራዊ ምክክር ኮሚሽን በትጥቅ ትግል በሕግ ሂደት ውስጥ የሚገኙት ወደ ምክክር እንዲመጡ ቢጠይቅም የተለየ ነገር እንዳላገኘ አስታወቀም። በተጨማሪም በአማራ ክልል የአጀንዳ ማሰባሰብ ሂደት ከተጠናቀቀ በኋላም ቢሆን አጀንዳዎችን ከየትኛውም አካል እንደሚቀበል አስታውቋል። ኃይለ ገብርኤል ታደሰ። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ ሀገሪቱ ክፍሎች የሚገኙ አካባቢዎች የአጀንዳ ማሰባሰብ ሂደት ሲያካሂድ ቆይቷል። በዚህም በርካታ የማህበረሰብ ክፍሎች የተሳተፉ ሲሆን ከዚህ ጎን ለጎን ደግሞ ተቋማትና አጀንዳ አለን ከሚሉ አካላት አጀንዳ የማሰባሰብ ሂደት ሲያካሂድ እንደቆየ አስታውቋል። ኮሚሽኑ ከሚቀጥለው ቅዳሜ ጀምሮ ደግሞ በአማራ ክልል ባህር ዳር ከተማ አጀንዳ የማሰባሰብ ሂደቱን እንደሚጀምር አስታውቋል። ከዚህ ጋር በተያያዘ የሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ በክልሉ አጀንዳ የማሰባሰብ ሂደቱ እንዲዘገይ ምክንያት ከሆኑት ውስጥ የጸጥታ ሁኔታ መሆኑን ገልጸው አሁን ላይ አስቻይ ሁኔታዎች መኖራቸውን አንስተዋል። በዓለም አቀፍ ተሞክሮ ምክክር የሚካሄደው ጸጥታ በተሟላበት ጊዜ ብቻ ሳይሆን ባልተሟላበት ሁኔታም መካሄድ ይችላል ብለዋል። እስካሁን ከዘገየባቸው ማለት በክልሉ ኮሚሽኑ ስራውን ለማከናወን ከቅድ አኳያ ከዘገየባቸው ምክንያቶች በክልሉ የነበረው የጸጥታ ችግር ነው። ይሄ የጸጥታ ችግር እንግዲህ ሙሉ በሙሉ ተቀርፏል ወይም ደግሞ መፍትሄ አግኝቷል ተብሎ ሳይሆን አሁን ስራው የሚካሄደው ግን አስቻይ ሁኔታዎች አሉ። ምክንያቱም ያው ምክክር የሚደረገው ሁልጊዜ ጸጥታው በተሟላበት ሁኔታ ብቻም ሳይሆን ባልተሟላበትም ሁኔታ መካሄድ ይችላል በዓለም አቀፍ ተሞክሮም እንደሚታየው እና ሁለተኛ ነገር ደግሞ የምክክርም አንዱ በጣም አስፈላጊ የሆነው በኢትዮጵያ እንዲህ አይነት ችግሮች በመኖራቸው ነው። የሀሳብ ልዩነቶች ወይም አለመግባባቶቹ ወደ ግጭት እያመሩ እነዚህ አይነት ነገሮች በመፈጠራቸው ለዛ የመፍትሄው አካል እንደመሆኑ መጠን አሁን ለማካሄድ ቅድመ ዝግጅቶቹ እየተጠናቀቁ ነው ያሉት እና ምንድነው ልዩነቱ? አንጻራዊ በሆነ ሁኔታ አሁን ላይ ምክክር የተለያዩ ፈተናዎች ቢኖሩም እንኳን በዛ ፈተና ውስጥ ሆኖ ማድረግ እንደሚቻል በኮሚሽኑ በኩል ስለተአመነበት እና ያንን ማድረግ ለተቻለ ነው አሁን እንዲካሄድ ተወስኖ ቅድመ ዝግጅቶቹ እየተደረጉ የሚገኙ። በተጨማሪም ኮሚሽኑ ለክልሉ መንግስት በስር ላይ የሚገኙና በትጥቅ ትግል ላይ የሚገኙ ወገኖች በምክክሩ እንዲሳተፉ የሚቻልበትን ሂደት እንዲመቻች ጥያቄ ማቅረቡንና ጥረቶች እየተደረጉ እንደሚገኝ አስታውሰው እስካሁን ግን የተለየ ነገር እንደሌለ ተናግረዋል። በኮሚሽኑ በኩል ምክክሩን ይበልጥ አካታች እና ተሳታፊ ለማድረግ ሁለት ጥያቄዎች ቀርበው ነበር። አንደኛ በክልሉ ነዋሪ የሆኑ በተለያዩ አካባቢ ያሉ የክልሉ ተወላጆች የሆኑ ሀሳብ መሪዎች፣ ፖለቲከኞች እና ምናልባት በፍርድ ሂደትም ያሉ ነገር ግን ያልተፈረደባቸው ካሉ በዚህ ምክክር ሂደት ላይ የሚሳተፉ ለማድረግ የህግ ስርዓቱን ተከትሎ የሚለቀቁበትና ተሳታፊ የሚሆኑበት መንገድ ካለ ክልሉ እንዲያመቻች ነበር አንደኛው ጥያቄ። ሁለተኛ ነገር ደግሞ በትጥቅ ትግል ውስጥ ያሉ ወገኖች አሉ። ስለዚህ ከነሱ ጋር ጊዜያዊ ተኩስ አቁም ተደርጎም ቢሆን ወደ ምክክሩ የሚመጡበት መንገድ እንዲፈጠር ጥያቄዎች ቀርበው ነበር። እነዚህ ጥያቄዎች እንግዲህ በሂደት ላይ ናቸው ያሉት። ኮሚሽኑ እየተከታተለ ነው ያለው። እስካሁን የተለየ አዲስ ነገር ባይኖርም ግን ጥረቶች እየተደረጉ ነው ያለው በኮሚሽኑ በኩል። ቃል አቀባዩ አክለውም በክልሉ የሚካሄደው የአጀንዳ ማሰባሰብ ሂደት ቢጠናቀቅም እንኳን ጥረቶች እንደሚቀጥሉና ከዚህ በኋላ የአጀንዳ የመቀበል ጉዳዮች እንደሚቀጥሉ ኮሚሽኑም እንደሚያስተናግዳቸው አንስተዋል።
በክልል ደረጃ የሚካሄደው የአጀንዳ ማሰባሰብ ሂደት እስኪጠናቀቅም ብቻም ሳይሆን ከተጠናቀቀም በኋላ ጥረቶቹ የሚቀጥሉ ናቸው የሚሆኑት። ምክንያቱም በክልል ደረጃ አጀንዳው ተሰበሰበ ማለት ሌሎች አጀንዳዎችን በተለይ እነዚህ ቀደም የጠቀስናቸው ወገኖች የሚያመጧቸውን ጉዳዮች ኮሚሽኑ አያስተናግድም ማለት አይደለም። ሁሌ እስከ መጨረሻው ድረስ በሩን ከፍታ አድርጎ የሚጠብቅ ነው የሚሆነው እና ጥያቄዎቹ ቀርቧል። ባለው መረጃ እንግዲህ የሚቻለውን ያህል ጥረቶች እየተደረጉ ነው። ነገር ግን የተለየና አሁን ላይ እንዲህ ነው ተብሎ የሚጠቀስ መረጃ የለንም። ግን ጥረቶቹ እየተደረጉ ነው። የጥረቶቹ አልተቋረጡም፣ እየቀጠሉ ነው ያሉት። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ እንደሚገኝ ካስታወቀ በኋላ የሚቀረው የትግራይ ክልል ይሆናል። ሺዎችን ለሞት የዳረገው የመሬት መንቀጥቀጥ ስጋት ፈጥሮብናል ሲሉ በማይናማር ታግተው የሚገኙ ኢትዮጵያውያን ለአሻም ተናገሩ። የወላጅ ኮሚቴዎች በበኩላቸው የውጭ ጉዳይ ሚኒስቴር ኢትዮጵያውያን በተያዘው ሳምንት ወደ ሀገር ቤት ይገባሉ ብሎናል ብለዋል። ብርሃን እሸቴ በማይናማር የሚገኙ ከ700 የሚበልጡ ኢትዮጵያውያን በሐሰተኛ የሰዎች አዘዋዋሪዎች ተታለው ከሄዱ በኋላ ለእንግልት ተዳርገው ይገኛሉ። ሀገሪቱ በጦርነት የምትገኝ ከመሆኗ ባሻገር ተፈጥሯዊ አደጋዎች በተደጋጋሚ የሚያጠቋት ሀገር መሆኗ ይገለጻል። ለዚህ ማሳያው ባሳለፍነው ሳምንት አርብ የተከሰተውና በሬክተር ስኬል 7.7 የተለካው የመሬት መንቀጥቀጥ ነው። በዚህ አደጋ እስካሁን ድረስ ከ1600 በላይ ሰዎች ሕይወታቸው ሲያልፍ ከ3400 በላይ የሚሆኑት ደግሞ መጎዳታቸውን የማይናማር ወታደራዊ ጁንታ መሪ ሚን ኦንግ በቀጥታ የቴሌቪዥን ስርጭት በተላለፈ ንግግራቸው ገልጸዋል። በማይናማር የሚገኙት ኢትዮጵያውያንም የመሬት መንቀጥቀጥ አደጋው የተከሰተው እነሱ በሚገኙበት አካባቢ መሆኑን ለአሻም ተናግረዋል። ከአደጋው ለመትረፍ ወደ ውጭ ለመውጣት ብንሞክርም በታጣቂዎች ተከልክለናል ብለዋል። ኢትዮጵያውያኑ የእኛ ጣፈንታ የሚወሰነው በውጭ ጉዳይ ሚኒስቴር ስራ ነው ሲሉም ተናግረዋል። መሬት መንቀጥቀጡ ጀመር በደንብ የተነሳው እኛ ያለንበት ቦታ ላይ ነው። እስካሁን ድረስ ስጋት ላይ ነው ያለነው። ምክንያቱም አንዴ ከመጣ በኋላ በዛው አይጠፋም። ማስጠንቀቂያ በየጊዜው የሰጡ ነው ያሉት። እኛ ደግሞ ያለንበት ቦታ ደግሞ ህንጻ ላይ ነው ያለነው። አሁንም ድረስ አዝጊ ነው። ማታ ማታ አንተኛም። ወደ ውጭ ከሆነ ደግሞ ታጣቂዎቹ ያሱት ህንጻ ተንቀጥቅጦ እኛ ለነፍሳችን ፈርተን ለመሮጥ ብለን ተከለከልን። ህንጻ አሁንም ራሱ ተሰንጥቆ ነው ያለው። የእኛ ጉዳይ አስቸጋሪ ነው ያለ ሁኔታ። እነሱ የሚፈልጉት የራሳቸው እንዲሳካ ብቻ ነው። ስለኛ ምንም ግድ አይሰጣቸው። ስልካችን በሙሉ ተለቅሞ ተወዟል። ወላጅ ኮሚቴ አለ። የውጭ ጉዳይ ሚኒስተርም የኢትዮጵያ አየር መንገድም የሄዱ የሚያነጋግሩ ግን ምንም መልስ አልተሰጠም። ዝም ብለን ቁጭ አልን። በቃ ምንም ተስፋም የለንም። በቃ ቀጥ ብለን ቁጭ አልን። ሀገር እንደሌለን እኛ ከ700 በላይ ምንም አማራጭ አለን። እንድንሄድ ነው የሚፈልጉት እነሱ። እንኳን አይፈልጉም። ሊዘገይም ሊፈጥንም የሚችለው በኢትዮጵያ መንግስት ብቻ ነው። የውጭ ጉዳይ ሚኒስተር በሚሰራው ስራ ነው። ምክንያቱም የውጭ ጉዳይ ሚኒስተር እኔ ዜጎቼን ለመውሰድ ዝግጁ ነኝ ስጡኝ ሳይል ማንም ሰው እኛን ከዚህ ቦታ ሊያስወጣን አይችልም። ተመልሶ ወደዛ ቦታ ይልኩናል። ወይም ደግሞ ሌላ እዚያውን ጦርነት ስላለ ማንንም እዚህ ጋር ምንም ህግ የሚባል ነገርም የለም። የእነሱ ነገር በቃ የሚወሰነው በውጭ ጉዳይ ሚኒስተር ነው እና የውጭ ጉዳይ ሚኒስተር መልስ ነው የምንጠብቀው። በማይናማር የሚገኙት እነዚህ ኢትዮጵያውያን የአየር ንብረቱን መቋቋም አለመቻላቸውንም አክለው ገልጸዋል። በህገወጥ መንገድ ታግተው የነበሩ የ21 ሀገራት ዜጎች ነበሩ ያሉ ሲሆን በቅርቡ ወደ ሀገራቸው ከገቡት ጋር ለመምጣት በወጣንበት ወቅት ለታጣቂዎች ነው ተላልፈን የተሰጠ ነው ብለዋል። ሲሚንቶ ላይ ምንተኛው ማለት ነው። ሙቀት ገደለን። በጣም መቋቋም አቅቶናል። የመጨረሻ ማለት ነው። ቻይ ስቃዩ በርትቶብናል። ግቢ ውስጥ መውጫ የለውም። ያሳሰበን ነገር ደግሞ እዛው በቃ ከካምፓኒው አጠገብ ለአጠገብ ነው። በእግር ራሱ የ10 ደቂቃ ልዩነት ነው እና በጣም ይሄ ራሱ ስጋት ውስጥ ከቶናል። እነሱ ቀጥታ የተላኩት እዛኔ በታይላንድ መንግስት ትብብርነት ሲያስወጡ ነበረ እና ቀጥታ እነሱ ተላልፈው የሄዱት በእነዚህ አካል ሳይሆን ለታይላንድ መንግስት ወታደር ነው የተሰጡት። ከዛ ሪፊውጅ ካምፕ ቆይቶ የተወሰኑ 3 ሳምንት ወደ 4 ሳምንት አካባቢ ቆይቶ ሁኔታዎቹ አልቆ ወደዛ ሄዱ። እኛ ግን ጫና ፈጥረን በቃ ግቢ ውስጥ ያለን ሁሉም 21 ሀገራት ወጣን። በምንወጣበት ሰዓት ግን መጥቶ የተቀበሉን እነዚህ አሁን እኛ ያለንበት አካላት አማጺ ቡድኖች እነዛን እንዳስወጧቸው ወደ ታይላንድ ተላልፈን ብኖር ኖሮ ይሄኔ እኛም ወደ ሀገራችን እንገባ ነበር። የነዚህ ሚሊተሪ አለቆቻቸው ስንጠይቅ የእኛ ችግር ሳይሆን የእናንተ መንግስት ችግር ነው ማለት የኤምባሲያቸው ችግር ነው፣ መልስ እየመለሱልን አይደለም ነው የሚሉት። ጉዳዩን በተመለከተ ከሚመለከተው የመንግስት አካላት ጋር እየተነጋገሩ መሆናቸውን የወላጅ ኮሚቴ አባል የሆኑት አስጨናቂ በቀለ ተናግረዋል። በዚሁ መሰረት የውጭ ጉዳይ ሚኒስቴር በማይናማር የሚገኙ ዜጎች በዚህ ሳምንት ሙሉ በሙሉ ወደ ኢትዮጵያ እንደሚገቡ ነግሮናል ብለዋል።
ጉዳይ ሚኒስቴር መንገድ ለጀመሩና ሰሞኑ ልጆቻችንን ወደ ባንኮክ አስገብተው ወደ ሀገር እንደሚያስገቡልን ነግረውናል። ኔክስት ዊክ ተብሎ የመጀመሪያው የኔክስት ዊክ እንትን ዛሬ ነው። ዛሬ ደግሞ ምንም አይነት እንቅስቃሴ እንደሌለ ነው ልጆቻችን የነገሩን። ከበፊቱ የተለየ ነገር እንደሌለ ያሳወቁ፣ ጦርነት ያለበት ቦታ ላይ ሆነው ስጋት ባያቀርቡ ነው የሚገርም። እኛም በጣም ተጨንቀናል። ውጭ ጉዳይ ሚኒስቴር ሄደን ጠይቀናቸው እንደናንተኛ በዩቲዩብ እና በቲክቶክ የደረስንበትን ማሳወቅ አይጠበቅብንም፣ መንግስታዊ ተቋም ነው ግዴታውን ይወጣል፣ ምንሰራውን ስራ በግል ለእናንተ ማሳወቅ አይጠበቅብንም ምናምን ብለው በአንድ ሳምንት ውስጥ 100% የእናንተ ልጆች ወደ ኢትዮጵያ ይገባሉ የሚል ነግረውን ነበረ። ምናልባት እንቅስቃሴዎች ተጀምረው ሊሆን ይችላል። ይሄ ሳምንት ደግሞ ከሰኞ ጀምሮ እስከ ዓርብ ባለው ጊዜ ስለሆነ መጠበቅ ግድ ይለናል ማለት ነው። ለመንግስት ከባድ የሚሆኑ ነገሮች ሊኖሩባቸው ይችላል። አንደኛ ህጋዊ ያልሆነ ቦታ ነው ያሉት የኛ ልጆች። ያለንበት አቋም አቅምና ኢኮኖሚ ሁኔታ ሳናስብ ቀርተን አይደለም። አሻም በጉዳዩ ዙሪያ ተጨማሪ ማብራሪያ ለማግኘት ለውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው በተደጋጋሚ ያደረገችው የስልክ ሙከራ አልተሳካም። ቃል አቀባዩ አሁን ላይ በሚስተዋለው ሁኔታ ያላቸውን ምላሽ ለአሻም መግለጽ ባይችሉም ከዚህ ቀደም በነበራቸው ሳምንታዊ ጋዜጣዊ መግለጫቸው ላይ መንግስት ዜጎችን ለመመለስ በቶኪዮ በሚገኘው ኤምባሲ በኩል ተደጋጋሚ ሙከራ ሲያደርግ መቆየቱን ተናግረዋል። ነቢያት አክለውም ኢትዮጵያውያኑ የሚገኙት ከማይናማር መንግስት ቁጥጥር ውጭ በሆኑ አካባቢዎች መሆኑ ዜጎችን የመመለስ ስራውን አስቸጋሪ እንዳደረገው መግለጻቸው ይታወሳል። 1446ኛው የኢድ አልፈጥር በዓል በተለያዩ የዓለም ሀገራትና በኢትዮጵያ ክልል ከተሞች በሰላም ተከብሮ መጠናቀቁ ተጠቆመ። አሻም ከአማራና ትግራይ ክልል መጅሊስ አመራሮች ጋር ቆይታን ያደረገች ሲሆን ክልሎቹ በዓሉን በሰላም ማሳለፍ መቻላቸውን ተናግረዋል። መሐመድ ንጉስ አብዱ ተጨማሪ አለው። የዘንድሮው 1446ኛው የኢድ አልፈጥር በዓል በተለያዩ የዓለም ሀገራትና በተለያዩ የኢትዮጵያ ክልል ከተሞች በደማቅ ሁኔታ ተከብሮ ውሏል። በዓሉ በተለያዩ ክልል ከተሞች እንዴት ተከብሮ አለፈ ስትል ቅኝት ያደረገችው አሻም በዘንድሮ ዓመት የ1446ኛው የኢድ አልፈጥር በዓል በተሻለ ሁኔታ የሌላ እምነት ተከታይ የሃይማኖት አባቶችና ወጣቶች ያሳተፈ ሆኖ ማለፉን ከአሻም ጋር ቆይታ ያደረጉት በአማራ ክልል የጎንደር እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት አንዋር ቃሲም ነግረዋታል። የጎንደር ኢድ ዘንድሮ በተሻለ ሁኔታ ማህበረሰቡንም ተሳትፎ ያደረገ እንቅስቃሴ ነው። ኢዱ ከመደረጉ በፊት ከአንድ ቀን በፊት ስቴዲየም ላይ ሄደን ስቴዲየም ማጽዳት ከሌሎች የእምነት አባቶች ጋር በመሆን ወጣቱ፣ ሴቶች እንደገና ሌላውም የማህበረሰብ ክፍል የተሳተፈበት የጽዳት ስነ ስርዓት ተካሂዶ በማግስቱ ያው የኢዱ ፕሮግራሙ ጋር ማለት ነው። ክልሉ ካለበት ነባራዊ የሰላምና ጸጥታ ሁኔታ አንጻር በዓሉ እንዳይከበር የተነዙ ሐሰተኛ ወሬዎች እንደነበሩ ያስታወሱት ፕሬዝዳንቱ የጎንደር ከተማ ህዝበ ሙስሊም ግን አደባባይ ወጥቶ በነጻነት በዓሉን ማክበሩን ገልጸዋል። በተጨማሪም የሌሎች ሃይማኖት ተከታይ ወገኖች ባሳተፈ መልኩ መከበሩንም እንደሚከተለው ተናግረዋል። ኢዱን ለማክበር ያው ክልሉ ካለበት ችግር አኳያ ብዙ ወሬዎች የሚወሩ ነበር። ኢዱን እንዳናከብር ግን ማህበረሰቡ ከዚህ በኋላ ምንም ሊመጣ አይችልም በሚል ወደ አደባባይ ወጥቶ ኢዱን ሊያከብር ይችላል። አከባበሩም በተለየ መልኩ በፊት ከምንጠራቸው እንግዶች በበለጠ የሌላውን እምነት ተከታዮች ባሳተፈ መልኩ እነሱም በበዓሉ ቀን እንዲገኙ ተደርጎ ለእነሱም ዝግጅት አድርገን በዛ መልኩ ነው ልናከብር የቻልነውና ኢዱ በጣም ሰፊ ነው። ህብረተሰቡም በንቅናቄ የወጣበት ነበር። የጎንደር ከተማ መጅሊስ በዓሉ ለማክበር ቀናት ሲቀሩት ከከተማዋ ሰላምና ጸጥታ ቢሮ ጋር በጋራ በመሆን ያሉትን እውነቶች በመገምገም በተሻለ ሁኔታ በትብብር መስራታቸውን ገልጸዋል። ከጸጥታ ኃይሉ ጋር ያው ሳምንት ሲቀረው በከንቲባው አማካኝነት ውይይት አድርገን የተሻለ ነገር ድምዳሜ ላይ ከደረስን በኋላ ያለውን የከተማ ሁኔታ ገምግመን አይ በዚህ ሁኔታ ላይ ያለ ከተማው ከበፊቱ ከነበረው የተሻለ ነው በሚለው ላይ ደርሰን የጸጥታ ኃይሉ በፊት በመከላከያ የታገዘ ነበር የሚሆነው። አሁን የፖሊስና የሚሊሻ ኃይል ብቻ ከዛ ባሻገር ደግሞ የሰላም ዘብ የሚሏቸው አዲስ የተቋቋሙ አሉ በየሰፈሩ ጥበቃ የሚያደርጉ እነሱም እዛ ላይ ተሳትፎ እንዲኖራቸው ተደርጎ ነው ኢዱን ያሳለፍነው እና አከባበሩ ሁኔታ ከጸጥታ አኳያ የተሻለ በሚባል ሁኔታ ነው ልናከብር የቻልነው። ከጸጥታ ኃይሉም ጋር የመግባባት ሁኔታ የኛ ልጆች
ወጣቶቹ አብረው እንዲሰሩ በማድረግ የጸጥታውን ስራ አጋዥ ነው እንዲሰሩ አድርገናል። ሌላኛው አሻም በትግራይ ክልል ከሚገኘው እስልምና ጉዳዮች ከፍተኛ ምክር ቤት ጸሐፊ ሼህ መሐመድ ካህሳይ ጋር ቆይታ ያደረገች ሲሆን እርሳቸውም በዓሉ በመቀለ፣ በአክሱም፣ በአዲግራት፣ በማይጨው፣ በአድዋ፣ በተንቤንና በመሳሰሉ ከተሞች ህዝበ ሙስሊሙ በሰላም ወጥቶ በዓሉን ማክበር መቻሉን ተናግረዋል። በመቀለ ዙሪያ የነበረው የኢድ ድባብ በጣም አሪፍ ነበረ። በትግራይ ሲባል ደግሞ አክሱም፣ ሽረም፣ አዲግራት፣ ማይጨው፣ አድዋ ከተሞች በትግራይ ያሉ ተንቤን እዚህ ያሉ ትላልቅ ከተሞች በትግራይ በጥሩ ሁኔታ ኢድ በሰፊ ቦታ ወጥተው እንደሰገዱና በሰላም ወጥተው በሰላም እንደተመለሱ በመቀሌ ደግሞ እኔ ስለነበርኩኝ እዛን በጣም ጥሩ ነበር። አብዛኛው ሰው በጠዋቱ መጥቶ ኢድን ኹጥባም ተከታትለዋል። ሲመጣም በሰላም ሲሄድም በሰላም እንደተመለሰ ኢዱ ጥሩ ነበረ ነው የሚለው። የትግራይ ህዝብ የጦርነትን አስከፊነት ያውቃል ያሉት ዋና ጸሐፊው መሐመድ ካህሳይ በዓሉ በሰላም ተከብሮ እንዲጠናቀቅ ከጸጥታ ኃይሉ በተጨማሪ ሌሎች የክርስትና እምነት ተከታይ ወጣቶች ትልቁን ድርሻ መውሰዳቸውን አስገንዝበዋል። ክብረ በዓሉ መቻቻልና መከባበር በጉልህ የተመለከትንበት ሆኖ አልፏል ሲሉም ተናግረዋል። አንድ ነገር የትግራይ ህዝብ እኮ ሁሉን ሰላም ምን እንደሆነ ያውቃል። ልጅም ትልቁም ሽማግሌውም ሴቱም ወንድም ስለ ሰላም ያውቃል። ሰላም ነው ዋና። ጦርነት በደንብ ያውቃል። ጦርነት ምን እንደሆነ የሰው ህይወት ይቀጥፋል፣ የንብረት ውድመት ያስከትላል። በዚህ ያደገ ስለሆነ ያውቀዋል። ስለዚህ ያ ነገር ተመልሶ እንዳይመጣ ራሱ ነው ዘብ የሚሆነው። ለሰላሙ ራሱ ነው። አሁን የጸጥታው አካል ይኖራል፣ ፖሊስም ሊኖር ይችላል፣ ሚሊሻም ሊኖር ይችላል። ከዛ በበለጠ ግን ህዝብ ነው በራሱ የሚጠብቀው። ስለዚህ ያ ነገር ዝም ብሎ አይደለም የሚወጣ። ሙስሊሙ ሆነ ክርስቲያኑም ራሱ ነው የሚጠብቀው። አሁን ደስ የሚለው ትናንትና አሁን ክርስቲያኖች እዛ ጸጥታ ክርስቲያን ይሁን ሙስሊም ይሁን እሱ የራሱ ኃላፊነት ነው። ግን ሌሎች ወጣቶች ደግሞ በግሩፕ ሆነው እነዚህ ጸጥታው አንድ ነገር እንዳይከሰት ክርስቲያን ነው ሲጠብቁ የነበሩ። ይሄ ነው ዋና ነገር። መቻቻል መከባበር የሚለው ነገር ይሄ ነው። ክርስቲያኑ ማህበረሰብ ኢዱ በደንብ እንዲያልፍ ካደረገ ያ ማን መጥቶ ነው የሚረብሸው? ሌላ እኮ አይደለም፣ ራሳችን እኮ ነው እንደዛ የምናደርገው። ስለዚህ ዋና ግንዛቤው ላይ እኛ የክርስቲያኖች በዓል ሲሆን በዓላቸው ብለን እኛ ከደገፍን እነሱ ደግሞ የሙስሊም በዓል ነው ብለው ከደገፉ እኮ የሚመጣ ነገር አይኖርም። ራሳችን እኮ ሰው እኮ እሱ ነው ምረብሸው፣ እሱ ነው የሚያስተካክለው፣ እሱ ነው። ስለዚህ ዋናው ግንዛቤ ይሄ አዌርነሱ እስከታች ያለው እስከ ህፃን ያለው ከደረሰ ምንም የሚፈጠር ነገር አይኖርም ማለት ነው። 1446ኛው የኢድ አልፈጥር በዓል አዲስ አበባን ጨምሮ በሁሉም የሀገሪቷ ክልል ከተሞች በሰላም ተከብሮ ማለፉን ከአሻም ጋር ቆይታ ያደረጉ ሌሎች የእምነቱ ተከታዮች ተናግረዋል። ባልተረጋገጠ መረጃ የፓርቲውን ስም የማጥፋት ዘመቻዎችን የሚከፍቱ አካላት ከድርጊታቸው እንዲቆጠቡ ኢዜማ ጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ በደቡብ ኢትዮጵያ አርባ ምንጭ ዞን በግለሰብ ቤት ላይ በተፈጸመ የቤት ማቃጠል ጥቃት ቤት ንብረት መውደሙንና የሁለት ህጻናት ህይወት ማለፉን ተከትሎ ባወጣው መግለጫ ድርጊቱን አውግዟል። ፍራኦል ኃይሉ መጋቢት 19 ቀን 2017 ዓ.ም ከምሽቱ 5 ሰዓት አካባቢ በደቡብ ኢትዮጵያ ክልል አርባ ምንጭ ዞን በዛይሳ ወዘቃ ጻዕኖት ቀበሌ በግለሰብ ቤት ላይ በተፈጸመ የቤት ማቃጠል ጥቃት ቤት ንብረት መውደሙና የሁለት ህጻናት ህይወት ማለፉን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ባወጣው መግለጫ አስታውቋል። ፓርቲው በመግለጫው አሰቃቂና ህገወጥ ሲል በጠራው ድርጊት የተሰማውን ሀዘን እየገለጸ የክልሉ መንግስት ድርጊቱን የፈጸሙት አካላት ህጋዊ መንገድን ተከትሎ እንዲያጣራና በድርጊቱ የተሳተፉ አካላትን ለፍርድ እንዲያቀርብ በአጽንኦት ጠይቋል። አሳፋሪና አስነዋሪ ሲል ከሰየመው ተግባር ጀርባ ያለ የትኛውም አካል ቢሆን በጋራ ሊወገዝ የሚገባ መሆኑንም ኢዜማ በጽኑ እንደሚያምን የፓርቲው የህዝብ ግንኙነት ኃላፊ ሙሉ ዓለም ተገኘ ወርቅ ከአሻም ጋር ባደረጉት ቆይታ ተናግረዋል። ፓርቲው ይህ በጭካኔ የተሞላ አስነዋሪ ድርጊት ተከትሎ በአካባቢው የሚንቀሳቀሱ አንዳንድ የማህበራዊ ሚዲያና የመንግስት አካል
አካላት የድርጅቱን ስም ያለአግባብ እያነሱ መሆኑን መረዳት ችለናል ያሉት ኃላፊው ከዚህ ቀደም በዚህ አካባቢ የሚገኙ የፓርቲ አባላትም ለእስር ተዳርገው እንደነበር አስታውሰዋል። ድርጅታችን ላይ የስም ማጥፋት ዘመቻ በማህበራዊ ሚዲያ የከፈቱ አካላትን ስርዓት እንዲይዙ ለመንገር እንዲሁም ደግሞ ይሄ አስነዋሪና አሳፋሪ ድርጊት የፈጸሙ አካላት ላይ በህግ መጠየቅ አስፈላጊ መሆኑን ገልጸናል። ህግና ህግን ተከትሎ ብቻ መሰራት አለበት ነው ያለው። ምክንያቱም ምንድነው ከዚህ ቀደምም እዚህ አካባቢ ላይ የተለያዩ አባሎቻችን በግፍ ታስረው እንደነበር መግለጫ ማውጣታችን የሚታወስ ይመስለኛል። የፖለቲካ ልዩነት አለ። የህዝብ ተወካዮች ምክር ቤት ወንበር የተቆጣጠርነው በምርጫ ያሸነፍነው ኢዜማ ነው። ስለዚህ እሱን ተከትሎ የተለያዩ አባሎቻችን ላይ የተለያየ ግፍና በደል ሲደርስ እንደነበር ለማወቅ ችለናል። ያንን ተከትሎ አሁንም በተመሳሳይ ሁኔታ እንደዚህ አይነት ህገወጥ ተግባር ካለ በህግና በህግ ብቻ መጠየቅ ሲገባ ህጉ መሄድ ያለበትን ሂደት ትክክለኛ የፍትህ ስርዓት ሳይከተል አንድን ድርጅት በተለይ እንደ ድርጅት እንደዚህ አይነት ውግዘት ማቅረብ ፍጹም ስህተት ነው። በግለሰብ ደረጃ የተሰራ ስህተት ካለ እሱን መጠየቅ ነው። ኢዜማ ግን እንደዚህ አይነት ኢሰላማዊ የሆነ ህገወጥ የሆነ ጭካኔ የተሞላ አስነዋሪ ድርጊትን የሚያወግዘው ነው። ይህንን መሰል ስም ማጥፋት በቸልተኝነት የሚታለፍ አለመሆኑ እንዳለ ሆኖ ኢዜማ በእነዚህ አይነት ህገወጥ ተግባር ውስጥ የማይገኝ ብሎም ከቆመለት የሰላማዊ ትግል መርህ ውጪ መሆኑን አንስተው እንዲህ ያለ ተግባር ሊታረም የሚገባው ነው ብለዋል። የመንግስት አካላት እያሉ ያሉት ኢዜማዎች ሌላ አካል ላይ ይህን ጥቃት አደረሱ ነው እያሉ ያሉት። አንዳንድ ሚዲያዎች ላይ ማህበራዊ ሚዲያ ላይ እንደዚህ አይነት ነገር የመጻፍ አዝማሚያዎች ይታያሉ። በእኛ በኩል ደግሞ እንደዚህ አይነት ነገሮች ፍጹም ስህተት ናቸው፣ ሊታረሙ ይገባል እያልን ያለነው። ኢዜማ እንደዚህ አይነት የሰብአዊ መብት ጥሰቶችን በተለያዩ መንገዶች የሚቃወም መሆኑና የፖለቲካ አመለካከት ልዩነት በሰላማዊ መንገድ ማስተናገድ የሚቻልበት ሁኔታ መኖር አለበት፣ እንዲሁም ከህግ ውጪ የሚደረጉ ጥሰቶችም ልክ ነው ብለው እንደማያምኑ የፓርቲው የህዝብ ግንኙነት ኃላፊ ሙሉዓለም ተገኘ ወርቅ ለአሻም ነግረዋታል። እንደዚህ አይነት የሰብአዊ መብት ጥሰቶች ሲፈጸሙ በተለያዩ ተቋማትም ሪፖርትን ተከትሎ የምናወጣቸው መግለጫዎች አሉ። የፖለቲካ ልዩነት ከሆነ የፖለቲካ ልዩነት በሰላም መንገድ ብቻ መስተናገድ አለበት። የህግ ስርዓትን ተከትሎ የትኛውም ድርጊት መደረግ ያለበት። ከህግ ውጪ የሚደረጉ የትኞቹም ጉዳዮች ልክ ናቸው ብለን አናምንም። ኢዜማ ደግሞ እንደሚታወቀው አንድ ጥፋት ጠፋ ብሎ ካሰበ ያን ጥፋት የኔ ሰው አጠፋው የእንትና አጠፋው ምናምን የሚል መርህ የለውም። በመርህ ደረጃ ጥፋቶች ሲጠፉ ለጥፋቶቹ ህጋዊ የሆነ መልስ ሊሰጥ ይገባል የሚል ጽኑ አቋም ነው ያለው። የፖለቲካ የሀሳብ ልዩነትን ተከትሎ የአንድ ፖለቲካ ድርጅትን ስም ማጥፋት ተገቢ አለመሆኑን ገልጸው ፓርቲው በመንግስት በኩል የሚደረጉ የስም ማጥፋት ድርጊቶችን እንዲቆሙም አሳስቧል። በዚህም ይህ ፍጹም ከፖለቲካ መንገዶች የወጣ ድርጊት መሆኑን ጠቅሰው በአካባቢው የሚገኙ የመንግስት ሲሉ የጠሯቸው አካላት ከድርጊታቸው እንዲቆጠቡም አሳስበዋል። በመጨረሻም የፖለቲካ የሀሳብ ልዩነትን ተከትሎ ድርጅት በዚህ ደረጃ ስም ማጥፋት ባልተረጋገጠ ባልታወቀበት ሁኔታ እንደዚህ አይነት ስም ማጥፋት ዘመቻዎችን የሚከፍቱ የመንግስት አካላት ከድርጊታቸው እንዲቆጠቡ ለማሳሰብ እንወዳለን። እንደዚህ አይነት ፖለቲካም አይደለም። ይሄ ፍጹም አስነዋሪ ተግባር ነው። በጋራ ሊወገዝ የሚገባ በጋራ ለህግ እንዲቀርብ መደረግ ያለበት ጉዳይ እንጂ እንዲህ ዝም ብሎ በጅምላ ስም ማጥፋት እንዲሁም ደግሞ ንጹሃንን በጅምላ ለማሰርና ለማፈን እንደዚህ አይነት ውሳኔዎችን መውሰድ ፍጹም የምንቀበለው አይደለም። ኢዜማ በዝምታ እንደማይመለከት ለማሳወቅ እንወዳለን። የፖለቲካ የሀሳብ ልዩነትን መሰረት ያደረጉ ንጹሃንን ከአጥፊዎች ያለየ የጅምላ እስርና ህገወጥ አፈና እንዳይኖር የህግ አስከባሪ አካላትም ህግና ህግን ብቻ መሰረት አድርገው እንዲሰሩም ኢዜማ በመግለጫው አሳስቧል። በመጨረሻም ፓርቲው በመግለጫው ይህንን አሰቃቂ ወንጀል የፈጸሙ አካላት በአስቸኳይ ህግ ፊት እንዲቀርቡ የጸጥታ አካላትም የደረሱበትን ግኝት ደረጃ በደረጃ ለህብረተሰቡ እንዲያሳውቅም ኢዜማ በመግለጫው ጥሪ አቅርቧል። የኢትዮጵያ አደጋ ስጋት ስራ አመራር አዋጅ የሚል ስያሜ ባለው ረቂቅ ላይ ኢሰማኮ ሀሳቡን እንዳላቀረበ አስታወቀ። መጋቢት 9 ቀን 2017 ዓ.ም ለፓርላማ የቀረበው የህግ ረቂቅ የመንግስትና የግል ተቋማት ገቢ እንዲያሰባስቡ የሚያስገድድ የአዋጅ ረቂቅ ለህዝብ እንደራሴዎች ምክር ቤት መቅረቡ ይታወሳል።
ይህ አዋጅ ሰራተኞች ከደሞዛቸው ላይ የሚቆረጥ ብር እንደሚኖር ያመላክታል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ በበኩሉ በዚህ ጉዳይ ላይ የስራ አስፈጻሚ ኮሚቴ ተወያይቶ ምክረ ሀሳቡን እንደሚያቀርብ ነገር ግን እስካሁን እንዳልተወያየና ምክረ ሀሳቡን ለሚመለከተው የመንግስት አካል በረቂቁ ዙሪያ እንዳላቀረበ ተናግሯል። የኢሰማኮ የውጭና የህዝብ ግንኙነት ኃላፊ አያሌው አህመድ ከአሻም ጋር ባደረጉት አጭር ቆይታ ይህንን ረቂቅ ልንቃወምበት የምንችለው ጭብጥ የሚኖረን ከዚህ ቀደም ብዙ የጠየቅናቸው ጥያቄዎች መኖራቸውን አስታውሰው እነሱ ባልተመለሱበት ሁኔታ ላይ የሰራተኞችን አቅም ይጎዳል በሚል ነው ብለዋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ከዚህ ቀደም የሰራተኞችን የደሞዝ ግብር ቅነሳን በተመለከተ ለጠቅላይ ሚኒስትሩ ደብዳቤ ማስገባቱ የሚታወስ ሲሆን እስካሁን የተገኘ ምላሽ እንደሌለና ኮንፌዴሬሽኑም የመንግስትን ምላሽ እየጠበቀ እንደሆነ አያሌው ማንሳታቸውን ሪፖርተራችን ቴዎድሮስ ፍቅሩ ዘግቧል። በአዲሱ አዋጅ የተዘረዘሩ አገልግሎቶችን የሚሰጡ ተቋማት በደንቡ የሚወሰነውን ክፍያ ሰብስበው ለፈንድ ሂሳብ በወቅቱ ገቢ የማድረግ ግዴታ እንዳለባቸው በአዋጁ መደንገጉን አሻም ተመልክታለች። በተለያዩ ህትመት ቤቶች በሚታተም ብሔራዊ መታወቂያ ላይ የሰነድ ስህተቶች መኖራቸው ተገለጸ። ዲጂታል መታወቂያን የማተም ህጋዊ ፍቃድ የተሰጣቸው ኢትዮ ቴሌኮምና የኢትዮጵያ ፖስታ አገልግሎት ብቻ መሆናቸውን ብሔራዊ መታወቂያ አገልግሎት ለአሻም አስታውቋል። ተጨማሪ አለን። በኢትዮጵያ ከ2014 ዓ.ም ጀምሮ ሙከራውን የጀመረውና አሁን ላይ ሙሉ በሙሉ ወደ ትግበራ የገባው የብሔራዊ መታወቂያ ፋይዳ አገልግሎት በበርካታ ዜጎች እጅ መግባቱ ተመላክቷል። ይህንኑ ተከትሎ የተለያዩ አገልግሎት ሰጪ ተቋማት አገልግሎት ለመስጠት እንደ መስፈርት ያስቀመጡት እንደሚገኙ አሻም ተመልክታለች። አሁን ላይ ከ13 ሚሊዮን በላይ ዜጎች የብሔራዊ ዲጂታል መታወቂያ ተጠቃሚ መሆናቸውን የሚናገረው ተቋሙ መታወቂያው በወረቀት አሊያም በፕላስቲክ ታትሞ መገኘቱ ዋናው ዓላማ አይደለም ብሏል። አንድ ግለሰብ መታወቂያ ያለው የሚባለው ተቋሙ ባስቀመጣቸው መመዘኛዎች አልፎ ልዩ ቁጥር ሲሰጠው ነው የሚሉት በብሔራዊ መታወቂያ ፕሮግራም የህግ ክፍል ኃላፊ የሆኑት ገብርኤላ አብርሃም፣ ይኸውም ተቋሙ በዘረጋው ስርዓት በተለያየ ሁኔታ ይገኛል ይላሉ። የኢትዮጵያ ዲጂታል መታወቂያ የሚመራበት ህግ የኢትዮጵያ ዲጂታል መታወቂያ አዋጅ ቁጥር 1284 ትርጓሜው ላይ በግልጽ ያስቀምጣል። ፋይዳ ዲጂታል መታወቂያ ማለት አንድ ሰው የዲሞክራሲ እና የባዮሜትሪክ መረጃውን በመስጠት የሚሰጠው ልዩ ቁጥር ነው ብሎ ይደነግጋል ማለት ነው። ስለዚህ አሁን እነዚህ የተለያዩ ፎርማቶቹ የመታወቂያ ማስረጃ ብሎ አዋጁም ይደነግጋል። አዋጁ አንቀጽ 12 አካባቢ የዲጂታል መታወቂያ በተለያየ የመታወቂያ ማስረጃዎች ሊገኝ እንደሚችል ይደነግጋል። ስለዚህ በፕላስቲክ መልክ፣ በወረቀት መልክ፣ በዲጂታል ኮፒ መልክ የሚገኘው የመታወቂያ ማስረጃ ነው እንለዋለን ማለት ነው። አሁን በዋነኝነት የዲጂታል መታወቂያ ስርዓት ዋነኛ ዓላማው በወረቀት በፕላስቲክ መልክ መታወቂያ እንዲገኝ ሳይሆን ስርዓቶች ተሳስረው ግለሰቦች ሪሞትሊ መታወቂያ ቁጥራቸውን ወይም ልዩ ቁጥራቸውን በመጠቀም ወይም ተለዋጭ ቁጥራቸውን በመጠቀም አገልግሎት ማግኘት የሚችሉበትን መንገድ ማመቻቸት ነው። በእኛ ሀገር የተለመደው መታወቂያ ሲባል ካርድ አሊያም ቁሳዊ በሆነ መንገድ ታትሞ የሚገኝ ማስረጃ ሲኖር ነው ያሉት ኃላፊዋ፣ ይህንን ታሳቢ በማድረግ ተቋሙ ህብረተሰቡ የታተመ ዲጂታል መታወቂያን ሲፈልግ ለማሳተም የህትመት ፍቃድ የተሰጣቸው አካላት መኖራቸውን ተናግረዋል። ህጋዊ በሆነ መልኩ እኛ እውቅና ከሰጠን ተቋም ማሳተም የሚችለው ከኢትዮ ፖስት ወይንም ከኢትዮ ቴሌኮም ነው ማለት ነው። ኦንላይን ማዘዝ ካርዱ እንዲታተም። ስለዚህ ከነዚህ ከሁለት ተቋማት የሚገኝ መታወቂያ እኛ እውቅና የሰጠነው ነው። ከነዚህ ተቋማት ውጭም ቢሆን ዜጎች በቤታቸው ውስጥ ማተም ከቻሉ አትመው መጠቀም ይችላሉ ያሉት ገብርኤላ፣ ምንም እንኳን ተቋሙ ፍቃድና እውቅና ባይሰጣቸውም በተለያዩ የግል ህትመት ቤቶች ላይ የፋይዳ መታወቂያ ሲታተም እንደነበር እናውቃለን ሲሉ ስርዓቱ የተገደበ ባለመሆኑ ህገወጥ አያስብላቸውም ይላሉ። ይሁን እንጂ በተለያዩ የጽህፈት ቤቶች የህትመት ስራው በሚሰራበት ሰዓት የግለሰቡ መረጃ እዛው ህትመት ቤቱ እየቀረ ስለመሆኑ ብሎም ትክክል ያልሆነ መረጃ የማከል ሁኔታዎች አሉ ሲሉ ፍቃድ ከተሰጣቸው ተቋማት ውጪ ማሳተም ያመጣውን ችግር ያብራራሉ። ፕሪንት ሲደረግ ሁለት አይነት ነገሮች እናስተውላለን። አንደኛ የግለሰቡ መረጃ እዛ ስቴሽነሪ ላይ እየቀረ ነው። ሁለተኛ
አንዳንዴ ከፕሪንተራቸው ጥራት ማነስ አሁን እኛ ለምሳሌ በኢትዮ ቴሌኮም በኢትዮጵያ ውስጥ ፕሪንት ሲደረግ የፕሪንተሩን ኳሊቲ እናያለን፣ እንገመግማለን፣ በየጊዜው ክትትል ቁጥጥር እናደርጋለን። ፕሪንት አድርጎ የሚወጣው ኪዋር ኮድ ትክክለኛ ቅርጹን የያዘ ዲጂታሊ ሳይንድ የሆነ ስለሆነ ኪዋር ኮዱ ራሱ ስካን ሲደረግ ተረጋግጧል የሚለውን ማውጣት የሚችል መሆን መቻል አለበት። አንዳንድ ስቴሽነሪ ቤቶች ላይ ግን ይሄ ጥራት ስለሚጎል ሰዎች የከፈሉትን ብር ከፍለው አንዳንዴ እስከ 400 እስከ 500 ብርም ከፍለው ጥራት የጎደለው ፕሪንት ያጋጥማል። ስለዚህ ይሄ አገልግሎት ቦታ ላይ ሲሄዱና ስካን ለማድረግ ሲሞክር ይቸገራሉ። ስለዚህ ይሄ እውቅና የምንሰጠው አይደለም ለእነዚህ ተቋማት የሚደረገው ፕሪንቲንግ ማለት ነው። በሌላ በኩል ደግሞ አንዳንድ ቦታዎች ላይ የሰዎቹን ስም በመቀየር ፎቶ በማዛባት በመሳሰለው የሚሰሩ ፕሪንቶች አሉ። ይሄ ማንኛውም ሰነድ ሐሰተኛ ሰነድ ሊዘጋጅበት እንደሚችል ማለት ነው። በመሆኑም ተቋሙ ህትመቱን እንዲያከናውኑ ፍቃድ ከሰጣቸው ተቋማት ውጪ የሚደረግ ህትመት ተቀባይነት የለውም ያሉት ኃላፊዋ የሐሰተኛ ሰነድና መሰል ችግር ያለባቸው የህትመት ቦታዎችንም በህብረተሰቡ ጥቆማ ከፖሊስ ጋር በመተባበር እርምጃ ለመውሰድ የተጀመሩ ስራዎች መኖራቸውን አብራርተዋል። የዲጂታል መታወቂያ ካለው ጠቀሜታ በኪውአር ኮድ አማካኝነት ግለሰቡን መለየት ስለሚቻል ያለውን ሰነድ ሐሰተኛ መሆን አለመሆን በማጣራት አገልግሎት ሰጪ ተቋማት ከመጭበርበር መዳን እንደሚችሉ አስታውሰዋል። በህገወጥ መንገድ ወደ ውጪ ሀገራት የሚፈልሱ ዜጎች ከጊዜ ወደ ጊዜ እየጨመሩ መምጣታቸው ተገለጸ። መደበኛ ባልሆነ መንገድ ወደ ውጪ ሀገራት የሚፈልሱት ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ በመሆኑ ችግሩ እየተባባሰ መምጣቱን የትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ ኮሬ ጡሽኔ ተናግረዋል። ሚኒስትር ዴኤታው ይህንን የተናገሩት በብሔራዊ የፍልሰት ትብብር ጥምረት የፍልሰት ምርምር የስራ ቡድን መሪ የሆነው የኢፌዴሪ የትምህርት ሚኒስቴር ሶልሲትና ዴዝሚ ከተባሉ ዓለም አቀፍ አጋሮች ጋር የፍልሰት ምርምርን ለማጠናከር የሚያግዝ የመግባቢያ ስምምነት መፈረሙን ተከትሎ ነው። በዕለቱ ኢትዮጵያውያን ወጣቶች መደበኛ ባልሆነ የፍልሰት መንገዶች ከሀገር በመውጣት ለከፍተኛ የመብት ጥሰት እንዲሁም ለብዝበዛ እየተጋለጡ ሲሆን ለሞት አደጋ እየተጋለጡ የሚገኙትም በርካቶች መሆናቸው ተጠቁሟል። ሚኒስትር ዴኤታው አክለው የፍልሰት ገፊ ምክንያቶችና ሊወሰዱ የሚገባቸው የመፍትሄ እርምጃዎች ለይተው በሚያስቀምጡና በሳይንሳዊ ማስረጃ ላይ የተመሰረቱ ምርምሮች ሊካሄዱ እንደሚገባ ተናግረዋል። በተጨማሪም በብሔራዊ የትብብር ጥምረት ስር የተቋቋመውን የፍልሰት ምርምር የስራ ቡድን ማጠናከር እንደሚያስፈልግ አብራርተው አስረድተዋል። የስራ ቡድኑን የማስተባበር ህጋዊ ኃላፊነት የተሰጠው የትምህርት ሚኒስቴርም የመሪነት ሚናውን ለመወጣት በትጋት እንደሚንቀሳቀስ አስቀድመው የፍልሰት ምርምርን ለማገዝ የተፈረመው የመግባቢያ ስምምነትም የጥረቱ አንድ አካል መሆኑን ጠቁመዋል። በሌላ በኩል የሶልሲት ተወካይ ፕሮፌሰር ሃላርድ ቦርደርና የጀርመኑ የምርምር ተቋም ዴዝሚ ሳይንቲፊክ ዳይሬክተር ዶክተር ናአሃ በበኩላቸው በኢትዮጵያ የፍልሰት አስተዳደር ውስጥ በምርምር ሊመለሱ የሚያስፈልጉ በተለይም ሳይንሳዊ መረጃና ማስረጃ ሊቀርብባቸው የሚያስፈልጉ ስትራቴጂክ ጉዳዮች መኖራቸውን ስለመጥቀሳቸው አሻም ከፍትህ ሚኒስቴር ያገኘችው መረጃ አመላክቷል። ተመልካቾቻችን ለዛሬ ያዝናቸው ዜናዎች ከመጠናቀቃቸው በፊት ርዕሰ ጉዳዮቹን እናስታውሳችሁ። የሀገራዊ ምክክር ኮሚሽን በትጥቅ ትግል በህግ ሂደት ውስጥ የሚገኙትን ወደ ምክክሩ እንዲመጡ ቢጠይቅም የተለየ ነገር እንዳላገኘ አስታወቀ። ሺዎችን ለሞት የዳረገው የመሬት መንቀጥቀጥ ስጋት ፈጥሮብናል ሲሉ በማይናማር ታግተው የሚገኙ ኢትዮጵያውያን ለአሻም ተናገሩ። 1446ኛው የኢድ አልፈጥር በዓል በተለያዩ የዓለም ሀገራትና በኢትዮጵያ ክልል ከተሞች በሰላም ተከብሮ መዋሉ ተጠቆመ። የኢትዮጵያ አደጋ ስጋት ስራ አመራር አዋጅ የሚል ስያሜ ባለው ረቂቅ ላይ ኢሰመኮ ሀሳቡን እንዳላቀረበ አስታወቀ። በህገወጥ መንገድ ወደ ውጭ ሀገራት የሚፈልሱት ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። ከውጭ የአውሮፓ ህብረት የመከላከያ ወጪውን ሊያሳድግ የሚችልበት አጋጣሚ መፈጠሩ ተመላከተ።
ለዛሬ ዕለተ ሰኞ መጋቢት 22 ቀን 2017 ዓ.ም ያጠናቀርናቸው የምሽት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎቻችንን ለማግኘት ሁሉንም የማህበራዊ ትስስር ገጾቻችንን ማለትም ዩቲዩብ፣ ቴሌግራም፣ ፌስቡክ እንዲሁም ቲክቶክ ፎሎ፣ ላይክ በማድረግ ማግኘት እንደምትችሉ እየጠቆምኩ የዛሬውን አጠናቀቅኩኝ። ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!